የማዕከላዊ ኢትዮጵያ ክልል በሽፍቶች ላይ በወሰድነው እርምጃ የመንግስትንና የክልሉን መልካም ገጽታ ለማጠልሸት ሐሰተኛ መረጃ እየተሰራጨበት ነው ሲል ኮነነ። በሌላ ጉዳያችን አከራካሪ የነበረው የአዲስ አበባ ጉዳይ ስምምነት እንደተደረሰበትም ተገልጿል። ስለዚህም ጉዳይ እናካፍላችኋለን። የኢትዮጵያ የጸጥታ ችግሮች እየተባባሱ ባለበት ወቅት በኦሮሚያ ክልል የግዳጅ ውትድርና ምልመላ ዳግም መጀመሩ ተገለጸ። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። የኢትዮጵያ የጸጥታ ችግሮች እየተባባሱ ባሉበት ወቅት በኦሮሚያ ክልል የግዳጅ ውትድርና ምልመላ ዳግም መጀመሩ ተገለጸ። በአዲስ አበባ ዙሪያ በሚገኙት የሸገር ከተማ አካባቢዎችን ጨምሮ በተለያዩ የኦሮሚያ ክልል አካባቢዎች የግዳጅ ውትድራዊ ምልመላ ዳግም እየተካሄደ መሆኑን ነዋሪዎች ገልጸዋል። ቤተሰቦች እንደተናገሩት ወጣቶች ያለ ፍላጎታቸው በኃይል ተወስደዋል። በአንዳንዶች ደግሞ ወጣቶችን ለማስፈታት ገንዘብ እንዲከፍሉ ተጠይቀዋል። አዲስ ስታንዳርድ ምስራቅ ሐረርጌና ምስራቅ ባሌ ዞኖች ከሚገኙ ነዋሪዎች መረጃን አሰባስቧል። የምልመላ ድርጊት የተከሰተው የሀገሪቱ ጸጥታ ውጥረቶች በተከሰቱበትም ወቅት ነው። ከነዚህ መካከል በፌደራል መንግስትና በህወሓት መካከል እንደገና ያገረሸው ውጥረት በአማራ ክልል በፌደራል ክልሎችና ፈንድ ተጠቂዎች መካከል ያለው ግጭት እንዲሁም በቤኒሻንጉል ጉሙዝ ክልል የሚታዩ አለመረጋጋት ይገኙበታል። ሁለት ቤተሰቦች እንደገለጹት የቤተሰብ አባሎቻቸው ከአካባቢያቸው ውጪ በሄዱበት ወቅት ተሰውረውባቸዋል። እነዚህ ክስተቶች በተናጠል ማረጋገጥ ያልተቻለ ሲሆን የተወሰዱት ወጣቶች ለኢትዮጵያ መከላከያ ሰራዊት፣ ለክልል የሚሊሻ መዋቅሮች ወይም ሌላ ታጣቂ ቡድን መመላቸውንም ማወቅ አልተቻለም። በኦሮሚያ ክልል ምስራቅ ሐረርጌ ዞን የጨኬነሳ ወረዳ የመካኒሳ ቀበሌ ነጋዴ ሆኖ አንድ ግለሰብ እንደተናገረው ታናሽ ወንድሙ ባለፈው ሳምንት የንግድ ስራውን ለማገዝ ድሬዳዋ ከተማ በመጓዝ ላይ ሳለ ለሶስት ቀናት ተሰውሮ ቆይቷል። በኋላ ግን ማንነቱ ካልታወቀ አካል ለማስለቀቂያ 500 ሺህ ብር እንድንከፍል ተደውሎ ተነግሯል ብሏል። እገታ እንደሆነ ስጠይቃቸው ለመከላከያ ሰራዊት እንደተመለመለ ነገር ግን ገንዘቡ ከተከፈለ እንደሚለቀቅ ነግረውኛል ሲል ነጋዴው ተናግሯል። የት እንደታሰረ አላውቅም፣ ከፍያው እንዴት እንደሚፈጸም መመሪያ እንደሚልኩልን ነግረውናል ሲልም ገልጿል። ይህ የመሰወር ድርጊት በቤተሰቦቻቸው ላይ ጫና መፍጠሩን የገለጹት ነጋዴው እናታችን ታማ አልጋ ላይ ከዋለች 2 ዓመት ሆኗታል። የዜና ደግሞ ይበልጥ እያሳሰባት ይገኛል ብሏል። በሌላ ክስተት በኦሮሚያ ክልል ምስራቅ ባሌ ዞን የለጋ ሂዳ ወረዳ ነዋሪ የሆኑ እናት በጅማ ዩኒቨርሲቲ ሁለተኛ ዓመት ተማሪ ሆኖ ልጃቸው በአርሲ ዞን አሳሳ ከተማ የሚገኙ ዘመዶችን ለጉብኝት በሄደበት ወቅትም በኃይል ተወስዶባቸዋል። ልጃቸው በከባድ የኮላሊት ህመም ምክንያት በግንቦት ወር ወደ ቤተሰቡ ተመልሶ በባሌ ዞን ሮባ ከተማ ሕክምና ሲከታተል ቆይቶ ማገገሙን ገልጸዋል። እንዲሁም ዩኒቨርሲቲው ለክረምት ዝግ በመሆኑ የሴሚስተር ረፍት ወስዶ እንደነበርም ገልጸዋል። እናትየው ማታ ላይ በአሳሳ ከተማ በኃይል እንደወሰዱ ተደውሎ ተነግሮኛል፣ አሁን የት እንዳለ አላውቅም ብለዋል። ይህ አዲስ ክስተት የተሰማው በኦሮሚያ ክልል ለረጅም ጊዜ ግዳጅ ውትድርና ምልመላና እስራት ሲተገበር መቆየቱ መገለጹን ተከትሎ ነው። የኦሮሚያ ክልል መንግስትና የመከላከያ ባለስልጣናት ዘገባው እስከተጠናከረበት ሰዓት ድረስ ለተሰሙት አዳዲስ አስገዳጅ ወታደራዊ ምልመላ መረጃዎች በይፋ ምላሽ አልሰጡም። የኦሮሚያ ክልል መንግስት ከዚህ ቀደም መጠነ ሰፊ የግዳጅ ውትድርና ምልመላ ክሶችን ውድቅ ያደረገ ሲሆን መሰል ዘገባዎችን የጸጥታ ኃይሎችን ስም ለማጥፋት ያለመ መሰረት የሌለው ፕሮፓጋንዳ ሲልም ገልጾታል። ሆኖም መሰል ክሶች ተደጋግመው መስከሰታቸው ባለስልጣናት የምልመላ ሂደቶችን ግልጽ ማድረግ፣ ወታደራዊ ምልመላ በሚል የታሰሩ ሰዎችን ያሉበት ቦታ ይፋ ማድረግ እንዲሁም ማንኛውም ምልመላ በህግ መሰረት መከናወኑ ማረጋገጥ እንዳለባቸውም አመላካች ነው። በሌላ መረጃችን የማዕከላዊ ኢትዮጵያ ክልል ሰላም ጸጥታ ቢሮ የመንግስትን የሰላም ጥሪ አንቀበልም ባሉና በህዝብ ላይ ጉዳት በማድረስ ላይ የነበሩ ባላቸው ሽፍቶች ላይ በጠራቸው አካላት ላይ አስተማማኝ እርምጃ መውሰዱን ገልጾ ይህንን ተጨባጭ አቅም በማጣጣም የክልሉን መልካም ገጽታ ለማጥልሸትና የህዝቦችን አንድነት ለመሸርሸር ኃላፊነት በገደላቸው አካላት ላይ በሐሰተኛ መረጃ እየተሰራጨ እንደሚገኙ ማስታወቀ። የማዕከላዊ ኢትዮጵያ ክልል ሰላም ጸጥታ ቢሮ ኃላፊ ተመስገን ካሳ በወቅታዊ የክልል የጸጥታ ጉዳዮች ላይ በትናንትናው ዕለት በመገናኛ ብዙሃን በሰጡት ጋዜጣዊ መግለጫ ክልሉ ከተቋቋመበት ጊዜ ጀምሮ የህዝቡን ሰላምና ደህንነት ለማረጋገጥ ቅድሚያ ተሰጥቶ ሲሰራ መቆየቱን ገልጸዋል። ሰላምን ለማስፈን ከህዝብና ከባለድርሻ አካላት ጋር በቅንጅት በተሰራው ስራ አበርታች ውጤቶች መመዝገባቸውንና ህብረተሰቡ የ24 ሰዓት እንቅስቃሴ እንዲያደርግ ምቹ ሁኔታ መፈጠሩን አብራርተዋል። ሆኖ በጉራጌ ዞን አበሸጌ ወረዳ በዋልገና ዳርጌ አካባቢዎች በተለያዩ ጽንፈኛ ስልክ ካላቸው ቡድኖች ጋር በመቀናጀት ፋኖን በማለት ጫካ የገቡ ሽፍቶች ንብረት በመዝረፍና ንጹሃን ከመግደል ባለፈ በባህልና በሃይማኖት ጸያፍ የሆኑ ድርጊቶችን ሲፈጽሙ መቆየታቸውንም ተመስገን ተናግረዋል። አክለውም ቡድኑ ጥቃቱን ትኩረት አድርጎ ሲፈጽም የነበረው በጉራጌ፣ በኦሮሞኛ፣ በከምባተኛና በሌሎች ቋንቋ ተናጋሪዎች በመሆኑ ድርጊቱ የህዝቦችን አንድነት የሚሸረሽር አደገኛ ሴራ መሆኑን ተገምግሟል ብሏል። መንግስት ችግሩን በሰላም ለመፍታት ከቦታው ድረስ በመሄድ ህብረተሰቡ ጋር ውይይት ማድረጉን የጠቆሙት ኃላፊው በውይይቱ መሰረት የቀረበላቸውን የሰላም አማራጭ የተቀበሉት የተሃድሶ ስልጣን ሰጥቷቸው ወደ ህብረተሰቡ እንዲቀላቀሉ ማድረጉን ገልጿል። በሌላ በኩል ደግሞ ዝርፊያና ግድያ ድርጊታቸውን ለመሸፈን አሻፈረኝ ያሉትን በጸጥታ አካላት ላይ ጭምር ጉዳት ያደረሱ ሽፍቶችን በቁጥጥር ስር በመዋል ለህግ ማቅረብና የተቀናጀ እርምጃ የመውሰድ ስራ መሰራቱን አብራርተዋል። እውነታው የሆነ ሳለ ኃላፊነት የጎደላቸው አካላትና ሐሰተኛ ያላቸው ነገር ግን በስም ያልጠቀሷቸው ሚዲያዎች እርምጃው ብሔርን ተለይቶ የተወሰነ ማለት ከእውነት የራቀና ማስረጃ ያልተደገፈ ባልታማ ማሰራጨት የክልሉን መልካም ገጽታ ለማጥፋት እየሰሩ እንደሚገኙም ተመስገን ገልጸዋል። በተጨማሪ በምስራቅ ጉራጌ ዞን ሶዶ ወረዳ ይስተዋል የነበረው የጸጥታ መደፍረስ ከኦሮሚያ ክልልና ከአካባቢው ህዝብ ጋር በመቀናጀት አንጻራዊ ሰላም እንዲሰፍን መደረጉን ከነመስቃን ማረቆ እንዲሁም ኖር ኢነር መርገር ቆሴር አካባቢዎች ያሉ መግባባቶችን በጥናትና በውይይት በመፈታት እየተሰራ መሆኑን ተጠቅሷል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ዘገባችን እናልፋለን።
አከራካሪ የነበረው የአዲስ አበባ ጉዳይ ስምምነት እንደደረሰበት ተገለጸ። በተመካካሪዎች ዘንድ በሰፊው አከራካሪ የነበሩ አጀንዳዎች መካከል የፌዴራል ከተሞች የአዲስ አበባና ድሬዳዋ ጉዳይ ዋነኛ ሲሆን በዛሬው ምክክር ውሎ በአጀንዳው ላይ ስምምነት ላይ እንደደረሰ ተገልጿል። ሐምሌ 8 ጀምሮ በይፋ በተጀመረው ሀገራዊ ምክክር ጉባኤ 4000 ተመካካሪዎች በተመረጡ 8 አጀንዳዎች ላይ ሲመክሩ መቆየታቸው ይታወሳል። በዛሬው ምክክር ጉባኤ ውሎ በተመካካሪዎች ዘንድ በሰፊው አከራካሪ የነበረው የፌዴራል ከተሞች የአዲስ አበባና ድሬዳዋ ጉዳይ አጀንዳ ስምምነት እንደደረሰበት ታውቋል። በዚህ መሰረት የአዲስ አበባ ከተማ የፌዴራልና የኦሮሚያ ክልል መቀመጫ እንድትሆን 5 አባላት ያሉት የመካካሪዎች ቡድን ተስማምተዋል። ልዩ ጥቅም በተመለከተ ዝርዝር ጉዳዮች በቀጣይ በሰፊው ነው መከረባቸውም ተገልጿል። የአዲስ አበባ ጉዳይ በተመካካሪዎች ዘንድ በሁለት ጎራው የኦሮሚያ ክልል አካልና በዋና መቀመጫቱን በሚል የፌዴራል ከተማ ዋና መቀመጫቱን በሚል በተመካካሪዎች ዘንድ ቀናት ሲጨቃጨቅ መቆየቱ የሚታወስ ነው። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዲስና ወቅታዊ መረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።